ለቅሶ የለም። ለምን እንደተቃጠለ ልንገራችሁ። ስሙኝ በደንብ። ተው፣ ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና ልልታ ነው እንጂ እንባ የለም። በጋርድ ታጅቦ ታላቁ ሩጫ ላይ የተገኘው የአዶናይ ጉዳይ በአሁኑ ሰዓት አነጋጋሪ ሆኗል። ከሰገጥ ፈመስ አዶናይ ዛሬ ጉዶና ነበር። ምንም ማድረግ አልችልም። እንግዲህ እያጠፋሁት ነው። ይሄ ቪዲዮ ነገ የሚገባውን ጾም ለማጾሙና እንዴት መጾም እንዳለባችሁ ለማታውቁ እንዲሁም ለምን እንደምትጾሙ ለማታውቁ በክርስቲያን የተሰራ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለጾመ ነቢያት ወይም የገና ጾም ሁላችንም በሰላም አደረሳችሁ አደረሰን። እንግዲህ ይሄ ከሰባቱ ጾማት መካከል አንዱ የሆነው ነቢያቱ የጾሙት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይወለዳል ብለው በተስፋ ነቢያቱ የጾሙት ያንንም ተስፋ ክርስቶስ የፈጸመው የማዳን ስራውን ያሳየበት ጾም ነውና እንኳን ለዚህ ታላቅ ጾም ሁላችንንም አደረሰን አደረሳችሁ። ዛሬ እንግዲህ ስለዚህ ጾም ማወቅ ያለብንን ነገሮች እንመለከታለን። የተቃጠለው ቤተክርስቲያን እንግዲህ ታስታውሳላችሁ። ትላንትና የእናታችን በወይራ ሰፈር የምትገኝ የቅድስት አርሴማ ቤተክርስቲያን ተቃጥሏልና ብፁዕ አቡነ ሕርያቆስ የተቃጠለበት ምክንያት ምን እንደሆነ ለምዕመናኑ ተናግረዋል። ያን አስቃኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም እንኳን አደረሳችሁ። እስቲ ከተቃጠለው ቤተክርስቲያን እንጀምር። ዛሬ በተቃጠለው ቤተክርስቲያን ምዕመኑ እጅግ ከልቡ አዝኖ ከላይ እንደምትመለከቱት እያለቀሰ ይገኛል። ስሙኝ በደንብ። ተው፣ ለቅሶ አይለቀስም፣ ነውር ነው። ዛሬ ማለዳ ላይ የተቃጠለው የወይራ ሰፈር ሆዋተ ገነት ቅድስት አርሴማ ቤተክርስቲያን በተነሳ እሳት አደጋ ሙሉ በሙሉ መውደሙ ተነግሯል። ይህንንም ተከትሎ እንግዲህ በርካታ ምዕመን በቦታው በመገኘት መሪር ሀዘናቸውንም ገልጸዋል። እናም እነዚህ ምዕመናንን ለማጽናናት በቦታው የተገኙት አንድ አባት እንደተናገሩት የተቃጠለበት ዋነኛውን ምክንያት ልንገራችሁ በማለት ፈጣሪ የተሻለውን እንድንገነባ አስቦ ነው በማለት ምዕመኑን አጽናንቷል። የእሳት አደጋው ምክንያትም የኤሌክትሪክ መስመር ብልሽት እንደሆነም ተነግሯል። እናም ከታቦቱ በስተቀር ሁሉም ንዋያተ ቅድሳት በሚባል ደረጃ በእሳት ተቃጥለው ወድመዋል። እናም ከተቃጠለው ቤተክርስቲያን ውስጥ የወጡት የቅድስት አርሴማ ቤተክርስቲያን ታቦታት የተለያዩ አባቶችና ምዕመን ፈጣሪን በዝማሬ ያመሰገኑ ታቦታቱን ወደ እጨጌ ዮሐንስ ቤተክርስቲያን አስገብተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ያው መቼም በተለያዩ ሚዲያ እንደተመለከታችሁት እንዳያችሁት በዚህ በወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን አቡነ እጨጌ ዮሐንስ ቤተክርስቲያን ህዳር 13 ለ14 ማንጊያ ሌሊት በተነሳው እሳት በጣም እንዳዘናችሁ እንደተከዛችሁ እናውቃለን። እኛም እስከዚች ደቂቃ ድረስ በብዙ ሐዘንና ለቅሶ ላይ ነው ያለነው። በዚች ቤተክርስቲያን የተጽናናችሁ የበረታችሁ እንባችሁ የታበሰ ልጅ ያጣችሁ ልጅ ያገኛችሁ ዛሬ አርሴማን ቅድስት አርሴማን ለቅሶ ድረሷት ነው የምንለው። እንግዲህ በመላው ዓለም የምትገኙ ኦርቶዶክሳውያን በተለያዩ ሚዲያ ላይ እንደተመለከታችሁት የቅድስት አርሴማ ቤተ መቅደስ ሙሉ በሙሉ ነው የወደመው። በዚህም ከፍተኛ ሐዘን ውስጥ እንገኛለን። ስለዚህ የደብሩ ሰበካ ጉባኤ ደብሩ አስተዳደር አካላት ልዩ ኮሚቴ በመምረጥ ጊዜያዊ ማለት ነው ከነገ ጀምሮ በልዩ ሁኔታ ህንጻ ቤተክርስቲያኑ ይሰራልና በመላው ዓለም የምትገኙ ይህንን ሚዲያ በተለይ የምትከታተሉ የቤተክርስቲያን አገልጋያችን በሆነው እዚሁ በሚያገለግለው ወንድማችን ተገቢውን የሆነ አስተዋጽኦ እንድታበረክቱ ነው በቤተክርስቲያን ስም የምንማጸነው ማለት ነው። ስለዚህ በመላው ዓለም የምትገኙ ኦርቶዶክሳውያን አርሴማን ለቅሶ ደረሷት። እዚሁ እየመጣችሁ ባላችሁበት ሆናችሁ ለዚች ቤተክርስቲያን ሙሉ ለሙሉ በእሳት ቃጠሎ ለወደመችው ቤተክርስቲያን በእውነት ድጋፍ እንድታደርጉ በቤተክርስቲያን ስም እንማጸናለን። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እግዚአብሔር ያጽናናን፣ እግዚአብሔር ያበርታን። እንደተከታተላችሁት ነው እንግዲህ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በቦታው በመገኘት ምዕመናኑን በተገቢ መንገድ አጽናንተዋል። እንግዲህ ይሄ ቤተክርስቲያን ትንሽዬ መቃኞ ቤተክርስቲያን ነበረችና እንግዲህ የተሻለ ቤተክርስቲያን ደረጃውን የጠበቀ ዘመናዊ ለምዕመናን ምቹ የሆነ ለማስቀደሻ ምቹ የሆነ ቤተክርስቲያን እንዲሰራ ታስቦ ነው የሆነው። ስለዚህ ከዚህ በላይ በተሻለ ሁኔታ እንሰራለንና ባካችሁ አታልቅሱ ብሎ ምዕመናኑን አጽናንተዋል። እንግዲህ አባትነት ይህ
ሲሆን ደስ ይላል። ከምዕመናኑ ጋር ሐዘንን በጋራ ማዘን ህዝቡን ማጽናናት እጅግ የሚያስደስት ነውና እንደው የብፁዕ አባታችን ቡራኬያቸው ይድረሰን። ሌሎችም ብፁዓን አባቶች እንዲሁ ባርሲም እያልን ያለነው ይሄ ነው። በቃ ለሆነው ነገር ከምዕመናኑ ጋር አብሮ በመቆም ደጀን በመሆን አይዟችሁ በርቱ እንድትሉ ነው እኛ የአባትነታችሁ የምንፈልገው። ምክንያቱም የእናንተ ቃል ስለሚያጽናናን፣ የእናንተ ቃል ስለሚያስደስተን፣ የእናንተ ቃል ከተስፋ መቁረጥ ስለሚያስወጣን እግዚአብሔርን ቃል ስለምትነግሩ ማለት ነውና እቺ እንግዲህ ቤተክርስቲያን የተቃጠለችው በኤሌክትሪክ በተያያዘ እሳት እንደሆነ ተሰምቷል። እንግዲህ ጽላቱ ብቻ ነው የቀረው። እነዚህም ጽላት እንግዲህ 2 ናቸው። 3 ካህናት አባቶቻችን እሳት ውስጥ ገብተው ታቦቷን አውጥተው ምንም አልሆነምና እንደው በተሻለ መልኩ ይሰራል ብለን እናስባለን። እግዚአብሔር የመጣብንን መከራ ግፍ ሁሉ እሱ ያርቅልን። እስቲ ወደ ጾመ ነቢያት በስፋት ስለ ጾመ ነቢያት ነው የምንመለከተው። ከዛ በፊት ግን እስቲ አንድ ነገር ላንሳላችሁ በተለይ ስለ አዶናይ። በጋርድ ታጅቦ ታላቁ ሩጫ ላይ የተገኘው የአዶናይ ጉዳይ በአሁኑ ሰዓት አነጋጋሪ ሆኗል። ከመረጃው ሲመለስ የዛሬው አዶናይ ጉዳይ በአሁኑ ሰዓት መነጋገሪያ እየሆነ ነው። በጋርድ ታጅቦ ታላቁ ሩጫ ላይ መገኘቱን ብዙዎች አግባብ አይደለም እያሉም ይገኛል። በዚህ ዙሪያ ሀሳቡን የሰጠው የስፖርት ጋዜጠኛ አሉላ ፍሬው እኛም ሀገርን እየታደገ ብዙ ዛቻዎችና ማስፈራሪያዎች ቢደርስብንም የህግ ከለላና ጋርድም አላማረንም ወይንስ ሰይፉ ፋንታውን ያስመታኛል ብለክ ነው ሰይፍሻ ብራንድ በማለት መልእክቱን አጋርቷል። ሌሎች በበኩላቸው ቢያንስ የስፖርት ልብስ መልበስ ነበረባቸው እያሉ ይገኛሉ። እናንተ ይህን ጉዳይ ትክክል ነው ወይስ አይደለም ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረግ እንዳይረሳ። መልካም ቀን። ስግጥ ፍምስ አዶናይ ዛሬ ጉዶና ነበር። ምንም ማድረግ አልችልም። እንግዲህ እያጠፋሁት ነው። አረንጓዴ ቢጫ ቀያችን የሚያኮራ አረንጓዴ ቢጫ ቀይ። በነገራችን ላይ ኮሜንት እያደረጋችሁ ተመልክታችኋል አይደል? አረንጓዴ ቢጫ ቀዩን ተቀባ ብለው አገጩን ቆርጠው ሊያነሱለት ይመስል ነበረ ትግላቸው። ያሳዝናል። አንድ ነገር አስተውል ወንድም አዶናይ፣ አሁን ላይ ያው ታዋቂ ነህ፣ በየቦታ እየተጠራ ነው። ፍምስ ስግጥ ብለሃል። ሙሴ ሰለሞንና ጆን ዳንኤልን ግን አስታውሳቸው። እነዚህ ልጆች ታዋቂ በነበሩ ሰዓት ጋሻ ጃግሬያቸው አብሬያችሁ ልሁን ባያቸው ብዙ ነበረ። ችግሩ ሲገቡ ግን ያስታወሳቸው ሰው የለም እና ተጠንቀቅችን ጊዜ በጥንቃቄ እንድታልፋት ወንድማዊ ምክሬ ነው የምለግስ። በደስታ ይብዛለ፣ በመልካም ነገር ሁሉ ይትረፍረፍል። እሱን እመኝልሃለሁ። በጋርድ መጓዙ ምናምን ብዙ ሊያሳስበኝ አይደለም። እኔ ያ ሌላ ነገር ሆኖ ሳለ ግን ለምንድን ነው አረንጓዴ ቢጫ ቀይ ከሰውነቱ ላይ እንዲያጠፋ የተደረገው የሚለው አልገባኝም። ምክንያቱም ይቺ ባንዲራ ሀገራችን ናት አይደል? የሀገራችን ባንዲራ እንግዲህ ተቀብቷል። ያ ምክንያቱ ምንድን ነው? ለምንድን ነው ይህስ ማድረግ የተፈለገበት ምክንያት የሚለውን ነገር ለማንሳት ነው የፈለኩትና በተለያየ ጊዜ ለምሳሌ በተለያዩ በኢሬቻ በተለያዩ በዓላቶች ላይ ሰዎች የክልላቸውን የተለያዩ ሀገራቸውን ባንዲራ ሰውነታቸው ላይ በዕለቱ ለዕለቱ ብቻ በሚሆን በቀለም ይቀባሉና ይሄስ ልጅ የኢትዮጵያን ባንዲራ ፂሙ ላይ ጉንጩ አገጩ ላይ ምናምን አድርጎት ነበርና ለምንድን ነው? ምን ተፈልጎ ነው? እስቲ በዚህ የተረዳችሁ ካላችሁ ለሁላችንም ሐሳብ አካፍሉን። እሺ ወደ ጾመ ነቢያት እኒ በዚህ ጾም የምናገኘው ጥቅም ምንድነው? እስከ ስንት ሰዓት ነው መጾም ያለብን? ለምንድን ነው ምን ጾመው የሚለውን በስፋት እንመልከት። ከህዳር 15 እስከ ታኅሳስ 9 44 ቀን ነው የምንጾመው። 3ቱ ቀን ጾመ አስቴር ነው። 40ው የሙሴ ኤልያስ የነቢያት ነው። 3ቷ ቀን ምን ያደረገችበት ነው? በ3 ቀን ጾም የሀገር ሞት አስቀርታለች። እኛም ይሄንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል። ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል። የሀገር ሰላም ይመጣል። ወገን እንዳይጠፋ እናደርጋለን። እኔ እስከ 6 ሰዓት ብቻ ነው መጾም የምችለው እንላለን አይደል? ብዙዎቻችን። ሰላም ውድ ኦርቶዶክሳውያን፣ ቪዲዮ እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች ያድርሱ። በቅድስት ቤተክርስቲያናችን አስተምሮ ትክክለኛው የጾም ሰዓት ልንጾም የሚገባበት ሰዓት የትኛው ነው? ቅድስት ቤተክርስቲያን እያንዳንዱን አጽዋማት በምንጾምበት ጊዜ እስከ ስንት ሰዓት መጾም እንዳለብን ስርዓትን ሰርታልናለች። ጾመ ነቢያት ወይም ደግሞ የገና ጾም ሊጾም የሚገባው እስከ 9 ሰዓት ነው። ጾመ ገሃድ ደግሞ እስከ 13 ሰዓት ወይም ደግሞ እስከ ምሽቱ 1 ሰዓት ድረስ እንድንጾመው ታዘናል። ረቡዕና አርብ ወይም ደግሞ ጾመ ድህነት ደግሞ እስከ 9 ሰዓት ድረስ አንድ ክርስቲያን ሊጾማቸው ይገባል።
ጾመ ነነዌም እንደዚሁ እስከ 9 ሰዓት ድረስ ሊጾም የሚገባው ጾም ነው። አብይ ጾም የመጀመሪያው ሳምንት ጾመ ሕርቃል ወይም ደግሞ ዘወረደ የሚባለው ጊዜ እስከ 12 ሰዓት እንድንጾመው ሥርዓት ተሰርቷል። የአብይ ጾም 40ውን ቀን ደግሞ ልንጾም የሚገባው እስከ 11 ሰዓት ድረስ ነው። አሁንም በአብይ ጾም ደግሞ በሰሙነ ሕማማት እስከ 13 ሰዓት ወይም ደግሞ እስከ ምሽቱ 1 ሰዓት ድረስ እንድንጾም መጽሐፍ ያዘናል። አሁንም በአብይ ጾም በሰሙነ ሕማማት የመጨረሻዎቹ ቀናት የቻለና የበረታ አርብና ቅዳሜን በአንድነት ይጾማቸዋል። ካልተቻለ ደግሞ ቅዳሜን ለብቻዋ መጾም ይገባል። ጾመ ሐዋርያት ወይም ደግሞ የሰኔ ጾም ደግሞ እስከ 9 ሰዓት ድረስ ሊጾም ይገባዋል። ጾመ ፍልሰታም እንደዚሁ እስከ 9 ሰዓት ድረስ ልንጾም ይገባናል። አጠቃላይ የጾሙ ሰዓት የጾም ማዕከሉ ቅዳሴው ነው። ቅዳሴ ካለቀ በኋላ ማንኛውም ክርስቲያን መብላት መመገብ ይችላል። አይ የበለጠ ዋጋ አገኝበታለሁ፣ በረከትን አገኝበታለሁ፣ ትሩፋትን አገኝበታለሁ የሚል ግን እስከ ተቀመጡት ሰዓቶች ድረስ መቆየት ይችላል። ስለዚህ በየትኛውም የጾም ወቅት ቅዳሴ ተቀድሶ ካለቀ በኋላ ምግብን መመገብ ይቻላል። የበለጠ በረከት አገኛለሁ የሚል ግን ከዚህ በላይ አትርፎ መጾምን ይችላል ማለት ነው። እኛ ደግሞ ብዙዎቻችን የምንጾመው እስከ 6 ሰዓት ነው። ከ6 ሰዓት በኋላ መቆየት አልችልም የምንል ብዙ ሰዎች አለን። እስከ 6 ሰዓት የሚጾም ጾም ግን እንደው አስገዳጅ የተባሉ የተለያዩ ምክንያቶች ከሌሉ በስተቀር እስከ 6 ሰዓት የሚጾም ጾም ቤተክርስቲያን የማታውቀው ጾም ነው። 6 ሰዓት ማለት እንኳን ቅዳሴው ሊያልቅ ቅዳሴው ገና ሳይጀመር ማለት ነው። ስለዚህ እስከ 6 ሰዓት የምንጾም ሰዎች ምንድነው ምክንያታችን? ከንስሐ አባታችን ጋር ቀርበን ልንነጋገር ይገባል። በዚህ በነቢያት ወይም በገና ጾም ምን ይሰጠን ይሆን? ሙሴ 40 ቀን ጾሞ ሕገ ኦሪትን ታቦተ ጽዮንን ተቀበለ። ፊቱም እንደ ፀሐይ አበራ። 3 ደቂቅና ነብዩ ዳንኤልም እየጾሙ እንኳን ፊታቸው አምሮ ስጋቸው ሞፍሮ ታየ። ዕውቀትና ማስተዋልም ተሰጣቸው። ቅዱሳን ሐዋርያትም ጾመው የመንፈስ ቅዱስን ጸጋ ተቀብለዋል። እመኑኝ እኛም ከምግበ ሥጋና ከክፉ ነገር እንከልከል እንጂ መስጠት የማያልቅበት እግዚአብሔር በበረከት እጁ ይሞላናል። በዚህ በገና ጾም ምን ይሰጠን ይሆን? ጾሙን በሰላም አስጀምሮ በሰላም ያስፈጽመን። ይሄ ቪዲዮ ነገ የሚገባውን ጾም ለማትጾሙና እንዴት መጾም እንዳለባችሁ ለማታውቁ እንዲሁም ለምን እንደምትጾሙ ለማታውቁ በክርስቲያን የተሰራ ነው። እስከመጨረሻው አዳምጡ። ይህ ጾም ጾመ ነቢያት፣ ጾመ ሐዋርያት፣ ጾመ ፊልጶስ፣ ጾመ ማርያም በመባል ይታወቃል። እስከመጨረሻው ኮፒ ሊንክ ሼር ሪፖስት እያደረጋችሁ አዳምጡ። ጾመ ነቢያት በየዓመቱ ከኅዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ከሰባቱ አጽዋማት መካከል አንደኛ ጾም ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ሥጋ ስለመልበሱ፣ ወደ ግብጽ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድህነት ልዩ ልዩ መከራን ስለመቀበሉ፣ ስለመሰቀሉ፣ ስለመሞቱ፣ ትንሣኤውና ዕርገቱ፣ ዳግመኛም ስለምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተገኝቶ ትንቢትን ተናግረዋል። ትንቢቱም ደርሶ ተፈጽሞ ለመመልከት አንስ ኃይለከ ፈን ወዲከ ኃይለን አንሳ እጅህን ላክ እያሉ በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት፣ በሳምንታት፣ በወራት፣ በዓመታት እያሰሉ ሲጠባበቁ ቆይተዋል። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም እየተባለ ይጠራል። ለአዳም የተነገረው የድነት ተስፋ ስለተፈጸመለትም ጾመ አዳም የአዳም ጾም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑም ጾመ ስብከት የስብከት ጾም ይባላል። የጾሙ መጨረሻ ወይም መፍቻ በዓለ ልደት በመሆኑ ደግሞ ጾመ ልደት የልደት ጾም፣ ጾመ ጌና በመባል ይታወቃል። በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን። በዓለ ልደትንስ ምን አድርገን እናከብራለን በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም እንጾማለን። በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ የፊልጶስ ጾም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቂያና በአውራጃዎቹ ሁሉ የተዘዋወረ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ተአምራትን በማድረግ ብዙዎችን ወደ አሚነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቂያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉም ስለተሰወረ የሐዋርያው ሥጋ ይመልስላቸው ዘንድ ሱባኤ ይዞ በጾም በጸሎት ተወስነው በለመኑ ጊዜ እግዚአብሔር ልመናቸውን ተቀብሎ በሶስተኛው ቀን መልሶላቸው ሥጋውን አስከሬኑን በክብር አሳርፎታል። ደቀ መዛሙርቱ የሐዋርያውን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህ ጾመ ነቢያት፣ ጾመ ፊልጶስ እየተባለ ይጠራል። ከዚህ ሁሉ ጋር
ቀን ወልደ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን ከመውለድ አስቀድማ ጾማለችና ይህ ጾም ጾመ ማርያም በመባል ይታወቃል። በአጠቃላይ በዚህ በገና ጾም ነቢያትም ሐዋርያትም ጾሞ በረከትን አግኝተውበታል። እኛም ምእመናን እንደነርሱ በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያን አባቶች ሰርተውልናል። በዚህ መሰረት የነቢያት የሐዋርያት የጻድቃን የሰማዕታት አምላክ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያት ሐዋርያት በረከትን እንዲያሳትፈን መንግስቱንም እንዲያወርሰን ሁላችን በዚህ ጾመ ነቢያት ወቅት በጾም በጸሎት ተወስነን እግዚአብሔር ልንማጸነው ይገባል። የቅዱሳን በረከት ረድኤት በሁላችን ላይ ይደርብን። ጾመን እንድናጠፍ የአምላካችን በጎ ፈቃድ ይሁንልን። ይቆያል። ንስሐ ሳልገባ ቅዱስ ቁርባን ተቀበልኩ። እንዲሁም ከስለ አድኖ ስር ስቅ ብዬ እያለቀስኩኝ ይቅር በለኝ ኃጢአቴን ፍጹም ጠላሁት ብዬ ለመድኃኔዓለም ስናገር በትከሻዬ ላይ ይከብደኝ የነበረው ሸክም ቀለለኝ። ኖ አልቀለለም ልትለኝ አትችልም። የተሰማኝን እኔ ነኝ የማውቀው። የእግዚአብሔር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እንኳን ለቅዱስ ሚካኤል ሊቀ መላእክት በዓለ ክብር በሰላም በጤና አደረሰን አደረሳችሁ። እንኳን ለጾመ ማርያም ለጾመ ነቢያት በሰላም በጤና አደረሰን አደረሳችሁት። እንግዲህ ይህንን ቪዲዮ አንድ ሰው ነው የላከልኝ። በጣም በስፋት ብዙ ሰው አይቶታል። ብዙ ሰው አስተያየት ሰጥቶበታል። በተለይ ከልጁ ንግግር የአስተያየት ሰጪዎቹ በተለይ አንዳንድ ኦርቶዶክሳውያን ሐሳብን ሳይ የግድ በዚህ ደረጃ እንኳን ያለ ክርስቲያን ያለ አይመስለኝም። ግን ቪዲዮ ሊሰራ የግድ እንደሚገባው ስላሰብኩ ነው ይሄን ቪዲዮ የምሰራው። ይሄ ልጅ እንግዲህ እንደሚነግረን ንስሐ ሳያስፈልገው ንስሐ ሳይገባ ስጋው ደግሞ እንደተቀበለ ነው የሚነግረን እና በስዕል አድኖ ስር ተንበርክኮ ጸልዮ ብዙ ሸክም እንደቀለለው ስለሰራው ኃጢአቱንም ዘርዝሮ ነግሮ ማለት ነው። ለካህን ሊነገር ያልፈለገውን ለኔና ለእናንተ በዚህ በቲክቶክ የነገረንን ማለት ነው። እሱን እያሰበ በማልቀሱ ምክንያት ብዙ ሸክም ሲቀለው ስለተሰማው እግዚአብሔር እንደሰማው በማየት ወደ ቅዱስ ሥጋውና ክቡር ደሙ እንደቀረበ ይናገራል። እጅግ ብዙ ነገር አለቦታቸው የሚጠቅሳቸው እጅግ ብዙ ጥቅሶች አሉ እና ይሄንን ቸርነት ላካፍላችሁ ነው የምፈልገው ይላልና በጣም የሚያሳዝን ሆኖ አግኝቼዋለሁ። አንዳንድ ጊዜ ወላጆች ልጆቻችንን እንዴት እያሳደገ እንደሆነ እግዚአብሔር ይወቀው። በተጨማሪ ደግሞ አንዳንድ ሰዎች መነጋገሪያ ለመሆን በተለይ ይሄ ቲክቶክ ፕላትፎርም ያልገባበት ሰው የለም። ሁሉም ኮንቴንት ክሪኤተር ነው። ስለዚህ በሃይማኖቱ የማይደፈሩ ቦታዎች የሉም። አይ ይሄስ ይቅርብኝ፣ ይሄ እኔ አይደለም አይባልም። ሁሉ ቦታ ብቻ ሊያነጋግር ይችላል፣ ሊያስገርም ይችላል፣ በሰው ፊት ትልቅ ዝና ሊያስገኝ ይችላል የተባለበት ቦታ ሰዎች እየገቡ የሚናገሩበት ሆኗልና ክርስቲያናችን ደስ አለኝ መሰለኝ ታየኝ ተገለጸልኝ በራልኝ የሚባል ነገር አይሰራም። የቤተ ክርስቲያናችን ስርዓት ቋሚ ነው። በሰዎች እይታ፣ በሰዎች ሐሳብ፣ በሰዎች አቀባበል የሚቀየር አይደለም። ቅድስት ቤተ ክርስቲያናችን ከመንፈስ ቅዱስ አግኝታ የሰራቸውን ስርዓት እኔና እናንተ ያየነውን ነገር ሁሉ ሊቀይረው አይችልም። ቅዱስ ጳውሎስ እንደው ምን ይላል? ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ነው የሚለው። ትልልቅ ተአምራትን ሰይጣን ሊያሳይ ይችላል። በነገራችን ላይ ጌታችን የተመረጡትን እስኪያስት ድረስ ታላላቅና ድንቅ ምልክትን ያደርጋል። አንተ የተሰማህን ስሜት ብዙ ሰዎች ያልሆነ ቦታው ላይ ቆመው ሊሰማቸው ይችላል። ሰው ገድሎ ቀለል ላለኝ ሊል ይችላል። አንድ ሰው ኃጢአት ሰርቶ ቀለል ላለኝ ሊል ይችላል። ጽድቅ ሰራ ማለት ነው። አንዳንድ ሰው በደል በድሎ ነውር ፈጽሞ ህሊናው ግን ጥሩ ነው ያደረከው ሊለው ይችላል። እኛ መለኪያ አይደለንም። መለኪያዋ ቅድስት ቤተክርስቲያን ናት። አንተ እውነት ኦርቶዶክሳዊ ከሆንክ ማንም ኦርቶዶክሳዊ ወደ ቅድስት ቤተክርስቲያን ሲገባ በቅዳሴው መሃል ላይ ካህኑ ይወጣል። ዲያቆኑም መቁረርትና ሰን ይዞ ይወጣል። ካህኑ እጁን እየታጠበ ስጋው ደሙ ሊቀበሉ ስላላቸው ሰዎች እንዴት መዘጋጀት እንዳለባቸው አዋጅ ያወጃል። እንዲህ ብሎ ንጹሕ የሆነ ከስጋው ከደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል። በልቦናው ቂም የያዘ ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩ ማለት በዲያቆኑ እየታጠበ ነው። እጁን ከውጫዊ እድፍ በዚህ ውሃ ታጥቤ ንጹሕ እንዳደረግኩ
እናንተም ከምትሰሩት በደል እንዲሁ ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ሳይገባችሁ ብትቀርቡ መተላለፍ የለብኝም። በንጹሕና ሆናችሁ ባትቀርቡ ማለት ንስሐ ሳትገቡ የቀማችሁትን ሳትመልሱ የበደላችሁትን ሳትክሱ ብትቀርቡ እኔ ከመተላለፋችሁ ከበደላችሁ ንጹሕ ነኝ፣ ኃጢአታችሁ በራሳችሁ ይመለሳል እንጂ ይላል። ቀጥሎ ዲያቆኑ ምን ይላል? ዋናው ዲያቆን ይህንን የቄሱን ቃል ያቃለለ የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ይህንን ቃሉን ያቃለለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ስለ በረከት ፋንታ መርገብን፣ ስለ ኃጢአት ስርየት ፋንታ ገሃነመ እሳትን ከእግዚአብሔር እንዲቀበላል ይላል። ይህን የቤተ ክርስቲያን አዋጅ መሰረት ያደረገው የብርሃነ ዓለም የቅዱስ ጳውሎስን መልእክት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ማንም ከዚህ እንጀራ ሳይገባው ቢበላ ከዚህ ጽዋ ሳይገባው ቢጠጣ የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አለበት ብሎ አማኝ ለሆኑ ለቆሮንቶስ ሰዎች ነው የጻፈው። የቆሮንቶስ ሰዎች ክርስቲያን ከሆኑ በኋላ ሥጋ ወደሙን እንዳይቀበሉ የሚያደርጋቸው እንዳይገባቸው የሚያደርግ ነገር ምንድነው ካለን ኃጢአት ነው። ክርስቲያን መሆን ድጋሚ ኃጢአት ላለመስራት ዋስትናችን አይደለም። ነገር ግን ከኃጢአት ጋር ለመጋደልና በዚያም ጸንተን መኖር መንግሥተ እግዚአብሔር ለመውረስ ዋስትናችን ነው እንጂ። ስለዚህ በየጊዜው ኃጢአት ስንሰራ ንስሐ እንገባለን። ንስሐ ከሰባቱ ምስጢራት ቤተ ክርስቲያን ውስጥ የማይታለፍና ግድ የሆነ አንዱ ምስጢር ነው። ይሄ ሁሉ መልእክት እየተነበበ ያንተ ደሳለኝ መሰለኝ ነው ማለት ነው። ይሄን ሁሉ ያለፈው ለአንተ ኃጢአት የቀለለ ስለመሰለ አትሳቱ፣ እግዚአብሔር አይዘበትበትም ይላል ቅዱስ ጳውሎስ። በሌላ ነገር ብንጫወት መልካም ነው። ስለዚህ የቤተ ክርስቲያን ስርዓት የሚታለፍ አይደለም። አዎ ንስሐ አባቶች ትልቅ ኃላፊነት አለባቸው። ባለፈውም በማህበር መቁረብ ይቻላል አይቻልም ሲባል እንዲህ አይነት ችግሮችን ከመቅረፍም አንጻር ጭምር ነው። ንስሐ አባቱ ሳያውቀው የሚያውቀው ቤተ ክርስቲያን ሳይኖር መቀበል የለበትም ያልነው እንጂ ከሥጋው ደግሞ አትቀበሉ ብለን አይደለም። እንዲህ አይነት አላጋጮች ገብተው ሥጋው ደግሞ ይቀበላሉ። ለራስህ ዕዳ ነው የበላኸው። ይሁዳም እኮ ሥጋውን ደግሞ ተቀብሎ ነበር፣ ወጥቶ ግን ጌታውን ነው የሸጠው። ሥጋ ወደሙ ስንቀበል እንደሚገባን ሆነን የማንቀርብ ከሆነ ባክፋፋ ነው በቅዱስ ሥጋውና በክቡር ደሙ እንጠየቃለን። ምንድነው? መልክዓ ቁርባን አለ በላኢ ውእቱ ዘይበልዕ ለአማጽያን ወእሳት ነዳዲ ዘያዊ ኃጥአን። አመፀኞችን የሚባላ እሳት ነው ይህ ቅዱስ ሥጋውና ደሙ። እውነተኞችን በአግባቡ የቀረቡትን ደግሞ የሚያድን እሳት ነው ይላል። ስለዚህ እያስተዋልን ንስሐ የሚታለፍ ምስጢር አይደለም። አትቅረቡ ያለ የለም። ተዘጋጅታችሁ የቀማችሁትን መልሳችሁ የበደላችሁትን ክሳችሁ ንስሐ ገብታችሁ በምክረ ካህን ልትኖሩ ያስፈልጋል። ይህን የምትሰሙ ይህን የምትቀበሉ ኦርቶዶክሳዊ ሆናችሁ ሁላችሁ በእንዲህ አይነት አሳሾች እንዳትታለሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ነገ ህዳር 15 አቤት 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 ደረሰ ደረሰ ደረሰ። እንኳን አደረሳችሁ። ስሙን በመጥራት ብቻ ስሙን በመጥራት ብቻ ውስጣችን ላይ የተቀመጠውን ጭንቀት የሚያስወግድና ውሸትን ወይም ደግሞ ሐሰትን የሚያጋልጥ ድንቅ ሰማዕት ለእኛ ለወጣቶች እንደ ወንድም፣ ለሽማግሌዎችና ለታላላቅ ሰዎች ደግሞ እንደ ልጅ፣ ለበረሃውያን አባቶቻችን እናቶቻችን መነኮሳትና መናኞች ደግሞ ልጃቸው ሲሆን አባታቸው፣ አባታቸው ሲሆን ልጃቸው የሆነላቸው፣ ለሰማዕታት ደግሞ ኩራታቸው፣ ትምክታቸው፣ መጽናኛቸው። በሐሰት ወይም ደግሞ በውሸት የከሰሰንን ሰው እስኪ የሰማዕቱን ስም ጥራ ስንለው ወዲያው ከአውሎ ነፋስ ፈጥኖ መጥቶ ሐሰትን የሚያጋልጥ ድንቅ ሰማዕት። አደራ ይህንን ቅዱስ ሁሉም ሰው ያውቀው ዘንድ የምትችሉ 15 ጊዜ በቀኑ ልክ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እጠይቃለሁ። በኢትዮጵያ የሊቀ ሰማዕታት የቅዱስ ጊዮርጊስ ስሙ የሰፋና የገነነ እንደሆነ ሁሉ በምድረ ግብጽ ደግሞ የዚህ ቅዱስ ሰማዕት ስሙ የገነነና የሰፋ ሲሆን ኧረ እንዲያውም ግብጽ ውስጥ ይሄንን ሰማዕት ያላወቀ ኦርቶዶክስ እንደ ኦርቶዶክስ አይቆጠርም ሲባልም ሰምተናል። በተለየ ሁኔታ ወጣቶች ስሙን ሲጠሩ በቃል ኪዳኑ ሲማጸኑ ከሰከንድ ባነሰ ጊዜ ውስጥ እንደ አውሎ ንፋስ ፈጥኖ ይመጣና ሐዘናችንን አርቆ ከኃጢአት ውጪ የውስጣችንን ፍላጎት የሚፈጽምልን እና
በምልጃውና በቃል ኪዳኑ ከችግራችን የሚያወጣን የሚፈውሰንና ከሰማያውያን ቅዱሳን መላእክት ጋር ሐሳባችን አንድ እንዲሆን የሚያደርግ ታላቅ ሰማዕት የስሙ ትርጓሜ ታማኝ ብሩክ ማለት የሆነ በደናግል ላይ ቅዱስ ዮሐንስ ወልደ ነጎድጓድ፣ በሰማዕታት ላይ ሊቀ ሰማዕታት ቅዱስ ጊዮርጊስ፣ በዲያቆናት ላይ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ፣ በባህታውያን ላይ አባ ጳውሊ፣ በመነኮሳት ላይ አባ እንጦንስ፣ በነገስታት ላይም ቅዱስ ቆስጠንጢኖስ እንደተሾመ ሁሉ በሰማያውያን ሰራዊት ላይ የተሾመ ሐራ ሰማይ የሰማይ ወታደር የሰማይ ጭፍራ ለታመመ ለተጨነቀና ለተቸገረ ፈጥኖ በመድረሱ በዚህ ዘመን እኛ ባለንበት በዚህ በክፉና በኃጢአተኛው ዘመን ባለ በጎ መድኃኒት የተባለ የወጣቶች አለኝታ፣ የወጣቶች መተማመኛ፣ የወጣቶች መከታ ይህ ገና በ15 ዓመቱ ታላቅ የሆነ የውትድርና ማዕረግን የተቀበለ ጣዖት ከሚያመልክ ንጉስ ጋር አልተባበርም ብሎ ውትድርናውን ማዕረጉን ንቆ ለ7 ዓመት ብቻውን በበረሃ የተጋደለ ከ7 ዓመት ጽኑ የሆነ የጾም የጸሎት የስግደት የበረሃ ተጋድሎ በኋላ ደግሞ እንደገና ወደ ከተማ መጥቶ ለ5 ዓመት ጽኑ የሆነ ስቃይን ተሰቃይቶ ለአይምሮ የሚከብድ መከራን ተሸክሞ ህዳር 15 ቀን ሰማዕትነትን የተቀበለው ታላቁ ሰማዕት ሐራ ሰማይ የሰማይ ወታደር የሰማይ ጭፍራ ሰማዕቱ ቅዱስ ሚናስ ማር ሚና ነገ ህዳር 15 ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። በእውነት ነው የምነግራችሁ። በእውነት በእኛ ዘመን ያላችሁ ወጣቶች ይህንን ቅዱስ ሰማዕት በደንብ እወቁት፣ በደንብ አክብሩት። እኔ እውነቴን ነው የምነግራችሁ። ለእኔ ያደረገልኝን ነገር ተውትና እኔ በሰራሁት ቪዲዮ እንኳን ምስክርነት የሰጡትን ሰዎች ብነግራችሁ ቁጥር ስፍር የላቸውም። ገና ምንም ሳያውቁት ይሄው ዛሬ ገና ስምህን እየሰማሁት ነውና ለወጣቶች ፈጥነት ደርሳለህ ተብለሃልና እኔም ወጣት ነኝ፣ እባክን ይሄ ችግር አለብኝ፣ እባክን ድረስልኝ ብለው የደረሰላቸው ሰዎች በጻድቁ ስም ምዬ ነው የምነግራችሁ። በዚህ በቲክቶክ በኢንቦክስ እንኳን ስንት ምስክርነት የሰጡኝ ሰዎች አሉ መሰላችሁ። ስለዚህ በማንኛውም ምድራዊ ችግርና ጭንቀት ላይ ያላችሁ ወጣቶችና ክርስቲያኖች በሙሉ ቢሰጥ የማያልቅበት ልዑል እግዚአብሔር እነዚህን ሁሉ ቅዱሳን የሰጠን እንድንጠቀምባቸው ነውና ቢያንስ እንኳን ሌላ ነገር ማድረግ ባንችል ስማቸውን በመጥራት በዓላቸውን በማክበር እና ዝክራቸውን በመዘከር መታሰቢያቸውን በማድረግ ግን በቃል ኪዳናቸው ብንታሰር ምን ይመስላችኋል? ሕፃኑ ሰማዕት ቅዱስ ቂርቆስ በ3 ዓመት ከ1 ወሩ ሰማዕትነትን የተቀበለው ሕፃኑ ሰማዕት ቅዱስ ቂርቆስም ህዳር 15 ቀን ልደቱ ነው፣ የተወለደበት ቀን ነው። ቪዲዮውን ትናንትና ሰርቻለሁ። ያልደረሳችሁ ሰዎች ገብታችሁ ማየት ትችላላችሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ከታላቁ ሰማዕት ከቅዱስ ማር ሚና ቅዱስ ሚናስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ለተከታተላችሁት ነው ለመምህራኖቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም በሰማኑ 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃል። እንግዲህ ይህ ጾም ከሰባቱ አጽዋማት መካከል አንዱ ነው። ከ7 ዓመት ጀምሮ ያለ ክርስቲያን በሙሉ መጾም ያለበት ግዴታ መጾም ያለበት ጾም ነው። በረከት የምናገኝበት፣ ድነት የምናገኝበት የቄስ ነው የገሌ ነው የመነኩሴ ነው የሚባሉ ነገሮች ፍጹም ትክክል እንዳልሆኑና ከዚህ አስተሳሰብ መውጣት እንዳለብን ዛሬ እንኳን ሳንጾም ጾመንም በተሳካልና ያለንበት ፈተና። ስለዚህ ወደ እግዚአብሔር የምንቀርብበት ስጋው ደግሞ የምንቀበልበት ንስሐ ገብተን በተለይ ሰዎች ስጋው ደግሞ ዝም ብሎ እያቃለሉ ነው። ያ ዕዳ ፍዳ በደልን ያመጣል። ንስሐ ሳንገባ ወደ ክርስቶስ ሳንቀርብ ወደ ንስሐ አባቶቻችን ሳንቀርብ ሳንነጋገር ወደዚህ ቅዱስ ማዕድ የምንቀርብ ከሆነ ከፍተኛ መዓት ነው የሚያመጣልና ጥንቃቄ ማድረግ ያስፈልጋል። ሁላችንም ንስሐ አባት ሊኖረን ልንነጋገር ልንጾም። መጾም ብቻ አይደለም፣ ጾም ጸሎት ከሌለው የረሃብ አድማ ነው። ሁለቱን ደግሞ አድርጎ የክርስቶስ ስጋና ደም ካልተቀበልን ማሰር የለውም ማለት ነው። ስለዚህ ይሄ በደንብ ሁላችንም ልናስተውል ያስፈልጋል። ለምንናፍቀው ደግሞ ለብርሃነ ልደቱ ለብርሃነ ጥምቀቱ ሁላችንንም ያደርሰን። በሌላ ጊዜ እስክንገናኝ ቸር ቆዩልን።